የባንክ ብድር ለማግኘት ክሬዲት ስኮር ለኦንላይን ቢዝነስ ያለው ወሳኝ ሚና። ፋይናንሻል ሊትረሲ። ሰላም የፀሐይ ቤተሰቦች እንደምን አላችሁ? ዛሬ የምናወራው ስለ አንድ ብዙዎቻችንን ስለማያስፈራን ግን ደግሞ አሜሪካ ውስጥ ለመክበር ብቸኛው መንገድ ስለሆነ ጉዳይ ነው። ብዙዎቻችን ከሀገር ቤት ስንመጣ ይዘን የመጣነው አንድ አስተሳሰብ አለ። ዕዳ መጥፎ ነው፣ የሰው ገንዘብ አይንካኝ፣ ካለኝ በገንዘብ ይገዛለሁ፣ ከሌለኝ ዝም እላለሁ የሚል። ይህ አስተሳሰብ ለግል ሕይወት ሰላም ሊሰጥ ይችላል። ነገር ግን ለቢዝነስ ሰው ይህ አስተሳሰብ መርዝ ነው። አሜሪካ ውስጥ ያሉት ትልልቅ ቱጃሮች እነ ኤሎን መስክ እነ ጄፍ ቤዞስ የራሳቸውን ብር ተጠቅመው የከበሩ ይመስላችኋል? ፍጹም። እነሱ የሚጠቀሙት ኦፒኤም ወይም other people's money የተባለ ስትራቴጂ ነው። የባንክን ብር ተጠቅመው ይነግዳሉ፣ ትርፉን ለራሳቸው ያደርጋሉ። ዛሬ ይህንን የባንክ ብር እንድታገኙ የሚያስችላቸውን ወርቃማ ቁልፍ እናያለን። እሱም ክሬዲት ስኮር ይባላል። ኢትሲ ላይ ሱቅ ከፍታችኋል፣ ኤልኤልሲ ያውጣችኋል። ነገር ግን ክሬዲታችሁ የተበላሸ ከሆነ የእድገት ጣሪያችሁ አጭር ነው። ዛሬ ክሬዲት ስኮር እንዴት እንደሚሰራ፣ እንዴት ማስተካከል እንደምትችሉና ለቢዝነሳችሁ እንዴት ብድር ወይም ሎን ማግኘት እንደምትችሉ በዝርዝር አሳያችኋለሁ። ክሬዲት ስኮር ምንድን ነው? በቀላሉ እንጀምር። ክሬዲት ስኮር ማለት ምን ማለት ነው? ትምህርት ቤት እያለን ሪፖርት ካርድ ነበረን። ኤ አመጣህ ቢ አመጣህ እየተባለ ደረጃ ይሰጠናል። ያ ውጤት ጎበዝ ተማሪ መሆናችንን ወይም ሰነፍ መሆናችንን ይገልጻል። ክሬዲት ስኮር ማለት ደግሞ የአዋቂዎች ሪፖርት ካርድ ማለት ነው። ባንኮች እናንተን የሚያዩት እንደ ሰው አይደለም፣ የሚያዩት እንደ ቁጥር ነው። ይህ ቁጥር ከ300 እስከ 850 ይደርሳል። 300 እስከ 579 ፑር። ባንኮች አይታመኑህም፣ ብድር አታገኝም፣ ብታገኝም ወለዱ ወይም ኢንትረስት በጣም ውድ ነው። 580 እስከ 669 ፌር፣ ደህና የሚባል ነው፣ ግን አሁንም ምርጥ አይደለም። 670 እስከ 739 ጉድ፣ ይህ ጥሩ ደረጃ ነው። አብዛኛው ሰው እዚህ ውስጥ ነው። 740 እስከ 799 ቬሪ ጉድ፣ ባንኮቹ ይወዱሃል፣ ምርጥ ክሬዲት ካርድ ይሰጡሃል። ከ800 በላይ ኤክሰለንት፣ አንተ ንጉሥ ነህ። ባንኮች ብር እንስጥህ ብለው ይለምኑሃል። የዛይ ቤተሰብ የኛ ኢላማ ቢያንስ 720 እና ከዚያ በላይ መሆን አለበት። ለምን? ምክንያቱም ለቢዝነስ ብድር ስትጠይቁ ባንኩ የሚጠይቀው የመጀመሪያ ጥያቄ ክሬዲትህ ስንት ነው የሚል ስለሆነ። ኤልኤልሲ አለኝ፣ የግል ክሬዲት ለምን ያስፈልጋል? እዚህ ጋር ብዙ ሰዎች የሚሳሳቱት ነገር አለ። ወንድሜ እኔ እኮ ኤልኤልሲ አውጥቻለሁ፣ ቢዝነሴ የራሱ ኢአይኤን አለው፣ ስለዚህ የራሴ የግል ክሬዲት ምን አመጣው ይላሉ። እውነት ልንገራችሁ፣ አዲስ ኤልኤልሲ ላለው ሰው ባንኮች ምንም አይነት እምነት የላቸውም። አዲሱ ኩባንያችሁ ልክ እንደተወለደ ሕፃን ነው፣ ታሪክ የለውም፣ ገቢ የለውም። ስለዚህ ባንኮች ለኤልኤልሲ ብድር ሲሰጡ የሚጠይቁት አንድ ነገር አለ፣ ፐርሰናል ጋራንቲ፣ የግል ዋስትና። ይህ ማለት እሺ ለቢዝነስህ $10,000 እንሰጣለን፣ ነገር ግን ቢዝነሱ ቢከስር አንተ በግልህ ለመክፈል ትፈርማለህ ይሏችኋል። በዚህ ሰዓት ነው የእናንተ የግል ክሬዲት ስኮር ወደ ጨዋታው የሚገባው። የግል ክሬዲታችሁ 750 ከሆነም ባንኩ ለኤልኤልሳችሁ $50,000 ክሬዲት ካርድ በደስታ ይሰጣል። የግል ክሬዲታችሁ 500 ከሆነ ለኤልኤልሳችሁ $1 እንኳን አይሰጡም። ስለዚህ ቢዝነስ ለመገንባት መጀመሪያ
ራሳችሁን መገንባት አለባችሁ። ክሬዲት ለኢትሲ ቢዝነስ ምን ይጠቅማል? ክሬዲት ካርድ ለምን ያስፈልገኛል? ባለኝ ጥሬ ብር ወይም ዴቢት ካርድ አልሰራም ትሉ ይሆናል። በጥሬ ገንዘብ መስራት ለምን እንደማያዋጣ 3 ምክንያቶችን ልንገራችሁ። አንደኛ፣ የገንዘብ ፍሰት። ኢትሲ ላይ አንድ ዕቃ ሲሸጥ ብሩ ባንካችሁ ለመግባት ከ3 እስከ 7 ቀን ይፈጃል። በዛ 7 ቀን ውስጥ ግን ለፕሪንትፋይ መክፈል አለባችሁ፣ ለአድስ መክፈል አለባችሁ። በጥሬ ገንዘብ ከሰራችሁ ብራችሁ እስኪገባ ስራችሁ ይቆማል። በክሬዲት ካርድ ከሆነ ግን ዛሬ ትከፍላላችሁ። ብሩን ለባንኩ የምትመልሱት ከ30 ወይም ከ50 ቀን በኋላ ነው። ማለትም በባንኩ ብር ትነግዳላችሁ፣ ትርፉን ይዛችሁ ዋናውን ትመልሳላችሁ። ሁለተኛ፣ ፖይንትስ ኤንድ ሪዋርድስ፣ ነፃ ጉርሻ። ይሄ በጣም የሚጣፍጠው ጥቅም ነው። ለምሳሌ ቼዝ ኢንክ ቢዝነስ ወይም አሜክስ ጎልድ ካርድ ብትጠቀሙ ለኢትሲ ማስታወቂያና ለፕሪንትፋይ ዕቃ በየወሩ $2000 ታወጣላችሁ እንበል። ይህንን በዴቢት ካርድ ከከፈላችሁ ምንም አታገኙም። በክሬዲት ካርድ ከከፈላችሁ ግን ፖይንትስ ይሰበሰባሉ። በዓመት መጨረሻ እነዚህ ነጥቦች ተጠራቅመው ወደ ኢትዮጵያ የሚወስድ ነፃ የአውሮፕላን ትኬት ይሆናሉ። እየሰራችሁ እየነገዳችሁ በነፃ ትበራላችሁ። ሀብታሞች የሚጠቀሙት ይህንን ነው። ሶስተኛ፣ ስኬሊንግ፣ ማሳደግ። ነገ ቢዝነሱ አደገ፣ የራሳችሁን ብራንድ ማምረት ፈለጋችሁ፣ ማሽን መግዛት ፈለጋችሁ፣ $20,000 ያስፈልጋል። ክሬዲት ታሪክ ካላችሁ ባንኩ ይህንን ብር በ0% ወለድ ለ12 ወራት ሊሰጣችሁ ይችላል። ክሬዲትን እንዴት እናሳድግ? ጥቅሙን አየን። አሁን እንዴት ስኮራችንን እናሳድግ? አልጎሪዝሙ የሚሰራበት 5 ሚስጥሮች አሉ። እነዚህን ካስተካከላችሁ ስኮራችሁ ወደ ላይ ይተኮሳል። አንደኛ፣ ፔመንት ሂስትሪ 35 ከመቶ። ይሄ ንጉስ ነው። በጭራሽ ክፍያ እንዳያልፋችሁ። አንድ ቀን እንኳን ቢያልፍ ስኮራችሁ በ100 ነጥብ ሊወርድ ይችላል። አውቶፔይ ወይም በራሱ እንዲከፍል አድርጉት። ሁለተኛ፣ ዩቲላይዜሽን 30 ከመቶ። ይሄ ብዙ ሰው የሚሳሳትበት ነው። ባንኩ $1,000 ሊሚት ሰጥታችኋል እንበል። 900ውን ከተጠቀማችሁ ባንኩ የሰውዬ ችግር ውስጥ ነው ብሎ ያስባል። ሕጉ ከ30% በታች ተጠቀሙ። $1,000 ካለህ ከ$300 በላይ አትጠቀም፣ ወይም ከተጠቀምክ ወሩ ሳያልቅ ክፈለው። ሶስተኛ፣ ሌንግዝ ኦፍ ሂስትሪ 15 ከመቶ። የቆየ ካርድ እንዳትዘጉ። የመጀመሪያዋን የከፈታችኋትን ካርድ ምንም ባትጠቀሙባትም ዝም ብላችሁ አስቀምጧት። ብትዘጉት ታሪኩ ይጠፋል፣ ስኮር ይወርዳል። አራተኛ፣ ኒው ክሬዲት 10 ከመቶ። በአጭር ጊዜ ውስጥ ብዙ ካርድ አትጠይቁ። እያንዳንዱ ጥያቄ ሃርድ ኢንኳየር ስኮር ይቀንሳል። አምስተኛ፣ ክሬዲት ሚክስ 10 ከመቶ። የተለያዩ አይነት ብድሮች፣ ክሬዲት ካርድ፣ ካር ሎን መኖር ይጠቅማል። ስለዚህ የዛሬ ቤተሰቦች የዛሬው መልእክት ግልጽ ነው። ኢትሲ ላይ ቲሸርት መሸጥ ብቻ አይደለም ዓላማችን ፋይናንሻል ፍሪደም ነው። ያለ ክሬዲት አሜሪካ ውስጥ ሀብታም መሆን በጣም ከባድ ነው። አንደኛ፣ ክሬዲት ካርድ አውጡ፣ ግን እንደ ጥሬ ብር ተጠቀሙበት፣ ሙሉውን ክፈሉት። ሁለተኛ፣ የቢዝነስ ወጪያችሁን በሙሉ በካርድ ክፈሉ። ሶስተኛ፣ ፖይንት ሰብስቡ፣ በነፃ ተጓዙ። አራተኛ፣ ስኮራችሁን ጠብቁ። ነገ ለቤት መግዣና ለቢዝነስ ማስፋፊያ የጀርባ አጥንት ይሆናችኋል። አስታውሱ፣ ክሬዲት ካርድ ቢላዋ ነው። በጥንቃቄ ከያዛችሁት ጣፋጭ ምግብ ወይም ሀብት ትሰሩበታላችሁ።
በግዴለሽነት ከያዛችሁት እጃችሁን ወይም ሕይወታችሁን ይቆርጣችኋል። ብልህ ሁኑ፣ በጥበብ ተጠቀሙበት። በሚቀጥለው ቪዲዮ እንገናኝ። አመሰግናለሁ።